እይታችን የሚለያይ ይመስልሻል? ስለ ሀገራችን ያለን እይታ ቅር ይላል፣ ግን ደግሞ ያው የሆነ የነፃነት መንፈስም አለው፣ ከዛ ደግሞ ቅሬታም አለው። እኔም ገና ኢሜል መጠቀም የማልችልበት ዘመን ነበር። አንቺ በሄድሽበት ጊዜ አንቺ ጭንቅላት ውስጥ ወይም ዝነ ልቦና ውስጥ ያለችው ኢትዮጵያ የትዝታ ኢትዮጵያ ናት ብዬ አስባለሁ በአብዛኛው። አዎ፣ በነገራችን ላይ ለተመልካቾች ማለት የምፈልገው ነገር እኔም እንግዲህ ጽፍ ነው። እንግዲህ እስቲ ደግሞ ስለ መጀመሪያ መጽሐፍሽ ልጀምርና ባርቾ መጀመሪያ መጽሐፍሽ ነው። 5 መጽሐፍ ጽፌም እኔ ግን ባርቾ ነው የምወደው ይሉኛል። አልከፋም። አንዳንዴ ደግሞ ቆይ የተሻለ ነገር አልሰራሁም እንዴ ብዬ ደግሞ ራሴን እጠይቃለሁ። ድፍረቱ ቀድሞ ስለመጣ ለመጽሐፉ አዲስ ድፍረት አላስፈለገኝም። ያ ከባድ ነገር ብቻ ኤኒዌይ ወደዛ ባንገባ ይሻላል። ትንሽ አስከፋዎች መሰለኝ። አይ አላስከፋሽኝም። ሰላም ጤና ይስጥልኝ ውድ የዳር እስከ ዳር ሚዲያ ተከታታዮች፣ እኔ እስከ ዳር ምሻው እባላለሁ። እንግዲህ በዛሬው የቤት ለእንግዳ ፕሮግራሜ ያቀረብኩላችሁ ህይወት ምሻው ደራሲ ህይወት ምሻው ነች። ህይወት ምሻው እንግዲህ 5 መጽሐፍትን ያሳተመች ሲሆን በፌስቡክ በተለያዩ ጽሁፎቿ እንዲሁም በቴሌግራም በራሷ ቻናል በርካታ ጽሁፎችን በየጊዜው የምታጋራን ኢትዮጵያ ነው የምትኖረው። ዛሬ ከእሷ ጋር ትንሽ ቆይታ ይኖረኛል። ተከታተሉ። ዛሬ እንግዲህ ይዤላችሁ የመጣሁት በቤት ለእንግዳ ፕሮግራማችን ዛሬ ይዤላችሁ የመጣሁት እናንተ በደራሲነቷ የምታውቋትን ህይወት ምሻውን፣ ለእኔ ደግሞ ታናሽ ህይወት ምሻው ይሆናል። ህይወት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ታላቂ። እሺ እንግዲህ አሁን ዛሬ አንቺ ብዙ ቦታ ኢንተርቪው አድርገሻል፣ ስለ መጽሐፍቶችሽ ስለ የተለያዩ ነገሮች አውርተሻል። እኛ ግን ዛሬ የምናወራው የእህትማማቾች ወግ ነው የሚሆነው ማለት ነው። እና እንግዲህ አንድ ቤት ከአንድ እናት ከአባት ተወልደን አንድ ቤት ከወንድሞቻችን ጋር ከ4 ወንድሞች ጋር አንድ ላይ አድገናል፣ እኔና አንቺ ማለት ነው። እኔ በህይወት አጋጣሚ በ20ዎቹ እድሜ መጀመሪያ አካባቢ ወደ ካናዳ መጣሁ። አንቺ ደግሞ እዛው ቀረሽ ማለት ነው። አሁንም የምትኖሪው እዛ ነው። እና እንዴት ነው እይታችን የሚለያይ ይመስልሻል? ስለ ሀገራችን ያለን እይታ። በዛ ላይ ደግሞ አንቺ እኔ በሄድኩበት ሰዓት ብቸኛዋ ሴት ሆነሽ ስትቀሪ እንዴት ነበር እኔ ከሄድኩ በኋላ ያንቺ ህይወት? እስቲ በዚህ እንጀምር። አንቺ ከሄድሽ በኋላ እንግዲህ አልጋው ሰፋ። መጀመሪያ ያው አልጋ ንጋራ ስለነበር የራሴ መኝታ ቤት የኖረኝ ለመጀመሪያ ጊዜ አንቺ ስቴጅ ነው። ያው እንደው በቀልድ ለመጀመሪያ ያህል፣ ግን ዋናው ነገር ያው እንዳልሽው በአራት ወንድሞች ተከበን ቤት ውስጥ ያለነው ብቸኛ ሴቶች፣ ያው 2 ሴቶች ብቻ ስለነበርን አንቺ ስትሄጂ ብቸኛዋ ሴት ሆንኩኝ። ምክንያቱም ሌሎች ወንድሞቻችን እዚሁ አዲስ አበባ ስለነበሩ በጊዜውና እንግዲህ አንድ የዓይን ማረፊያ ሆንኩ ማለት ነው። እሱ ነው የመጀመሪያው ለውጥ። ሁለተኛ ያው በፊትም እንደምታውቂው በታናሽ እህት ደንብ እና በታላቅ እህት ደንብ ልብስሽን ሰርቅ ነበር፣ ጌጣጌጥ እየሰረኩኝ ያደርጋለሁ። አንዳንድ ያበሳጭሽ ነበረ። እሱም ሲቀር ትንሽ ቅር ይላል፣ ግን ደግሞ ያው የሆነ የነፃነት መንፈስም አለው፣ ከዛ ደግሞ ቅሬታም አለውና ቀስ በቀስ እንግዲህ በዛ ጊዜ አንቺ በሄድሽበት ጊዜ እንደዛሬው በቪዲዮ ደወል አድርገሽ ሰውን ባህር ማዶ ያለን ሰው ለማግኘት የምትችይበት ጊዜ አልነበረም። ስልክም በጣም ውድ ነው ለእናንተም ለመደወል፣ ካርድ አለቀብኝ ምናምን ስትሉ ነው ማስታውሰው። እና እኔም ገና ኢሜል መጠቀም የማልችልበት ዘመን ነበር አንቺ በሄድሽበት ጊዜ። እና አስታውሳለሁ እንዴት እንደምንገናኝ ግራ ተጋብተን ነበርና እንደውም አንዲት ጓደኛሽ በወቅቱ ገና ስራ የጀመረች ጓደኛሽ ጋር ትምህርት ቤት አካባቢ እኔ የሁለተኛ ደረጃ ትምህርት ቤት ተማሪ በነበርኩበት ጊዜ መጨረሻ ዓመት መሰለኝ አንቺ ስቴጂ 12ኛ ክፍል ማትሪክ ልወስድ ነው ወይ ወደ ዩኒቨርሲቲ ልገባ አካባቢ ነው። እና እሷ ጋር ኢሜል ትልኪና ካስታወሽ እሌኒ ትባላለች፣ ካየችው ምናልባት እና እሌኒ መስሪያ ቤቷ ኢሜል ይላካል። እንደው አስቂ ነው በአንድ በኩል ኢሜል ስትልኪላት እሷ ያንን ኢሜል ታትምና ፕሪንት አድርጋ ትጠብቀኛለች። ኢሜሉን ተቀብዬ አንብቤ ልክ እንደ ደብዳቤ
ከዛ ደግሞ እንደዛ ነበር የምንገናኘውና በዛ እንደው የግንኙነት መስመሩን በጣም የላላ ስለነበረ ክፍተቱ ተሰምቶኛል በወቅቱ በሄድሽበት ጊዜ ማለት ነው። በዛ መልኩ ነው ማስታወሰው የመጀመሪያዎቹን ዓመታት። ከዛ በኋላ እንግዲህ ቴክኖሎጂውም ሲሻሻል እኔም ደግሞ እናንተ ጋር ለመምጣት አጋጣሚውን ስላገኘሁኝ የተሻለ መገናኘት ቻለን። ቶሎ ቶሎ ስለ ህይወታችን እርስ በርስ እናወራ ነበረ። በዛ ምክንያት እየተሻሻለ መጥቷል ብዬ አስባለሁ። ስለ ኢትዮጵያ ያለን አመለካከት እንዴት ይለያያል? እኔ ኢትዮጵያ ስለቀረሁ አንቺ ወደ ባህር ማዶ ስለሄድሽ እኔ እንግዲህ አንቺ ኢትዮጵያን የምታስቢያት በትዝታ ይመስለኛል። በጣም ብዙ ዓመትም ስለሆነ ከሄድሽ በእርግጥ ስንት ጊዜ መተሻል? 2-3 ጊዜ መተሻል። ግን ያም ሆኖ በጉብኝት ሀገር አይጠገብም እና አንቺ ጭንቅላት ውስጥ ወይም ዝነ ልቦና ውስጥ ያለችው ኢትዮጵያ የትዝታ ኢትዮጵያ ናት ብዬ አስባለሁ በአብዛኛው። አሁን እንዳልኩት በቴክኖሎጂ በምኑ ዜናው ምናምን ይድረስሽ እንጂ የዕለት ተዕለት ህይወቱን እዚህ ካልኖርሽ ልታውቂው አትችይም እና ያስቀመጥሻትን ኢትዮጵያ ምታውቂያት ነው የሚመስለኝ። የዛሬ 20 ምናምን ዓመት ጥለሻት የሄድሻትን ኢትዮጵያ። እኔ ደግሞ እዚሁ እንግዲህ ያደግኩበት ሀገር ነው፣ ምኖረው እዚህ ነው፣ መውጣው ምገባው ሰፈሬ ነው። የዛሬዎቹን ኢትዮጵያውያን በየቀኑ የማግኘት እድል አለኝ። የድሮ ኢትዮጵያንም አውቃታለሁ፣ የዛሬዋንም ኢትዮጵያ አውቃታለሁ። ስለዚህ በሁለት ልቦና ውስጥ ያለችው ኢትዮጵያ በዛ መልኩ የምትለያይ ይመስለኛል እና ፍቅራችን አንድ ነው። ያው በተለይ ከአባታችን የወረስነው ለሀገራችን ያለ ልዩ ፍቅር አለ። በዛ መልኩ ነው የማየው። ግን ያንቺ የትዝታ ነው፣ የኔ ደግሞ አጠገቧ ሁኜ ትችቱ ፍቅሩ አንድ ላይ ተደባልቆ ነው የሚኖረው ብዬ ነው የማስበው። እንደው አብረን ባለመኖራችንስ ያጣነው ነገር ምንድን ነው ብለሽ ነው የምታስቢው? አሁን እኔ እንግዲህ ከሄድኩ በኋላ ማለት ነው እዚሁ ላይ ትንሽ ልቆይና እናንቺ እንግዲህ አንቺ በሄድሽበት ጊዜ በሀያዎቹ መባቻ እድሜሽ የነበረበት ጊዜ ነው። እኔ ደግሞ 10ዎቹን እየጨረስኩ የነበረበት ጊዜ ነው እና ከዛ በፊት በነበረው የሴትነት ህይወቴ ብዙን ነገር ያሳየሽኝ አንቺ ነሽ። ጥቃቅን የሚመስል ግን ደግሞ በጣም አስፈላጊ ለሴት ልጅ አስፈላጊ የሆኑ ይሄ በዚህ ጋር ከሄድሽ እንዲህ ነው የሚያጋጥምሽ፣ እንዲህ ከሆንሽ እንዲህ ትሆኛለሽ፣ አንቺ ካየሽው እኔ የተደናቀፍሽበት ቦታ እኔ እንዳልደናቀፍ ለማድረግ ምክሩን ቁጣው እሱ አለና በእርግጥ በዛ ጊዜ እንደው በጣም አስፈላጊ የሆኑ ነገሮችን አውቄም ቢሆን ሄድሽው ከታላቅ እህት መወሰድ ያለበትን ዩኒቨርሲቲ በገባሁበት ጊዜ ግን ይሄ ነፃነትን እንደ ሴት ልጅ እንዴት ነው ራሴን ማስተዳደር የምችለው? አንዳንድ ጊዜ ነፃነቱ ወደ ዋልጌነት እንዳያመራ የሚገድብሽ ሰው ያስፈልጋል እና ከእናትና ከአባት ይልቅ ታላቅ በተለይ ደግሞ እህት ሲሆን ጥሩ ነው እና እሱ የጎደለብኝ ይመስለኛል እዛ ላይ የተወሰነ ያው ዞሮ ዞሮ በዛ ትንሽ ያጎደልን ይመስለኛል። ግን አብዛኛው ነገር ምናልባት በ10ዎቹ እድሜ መባቻ ላይ ብትሄጂ ኖሮ መጀመሪያ ላይ ብትሄጂ ኖሮ የበለጠ ጎዳ ነበር በርግጥ ብዬ ነው የማስበው። ያ ነው የሚታየኝ። አንቺ ምን ይታይሻል? ምን ጎደለ? አዎ ልክ ነሽ። እኔም በስተኋላ ያልሽው ነገር ማለት እንደ አቻ ሆነን እንዳልሽው እኔ በቁጣ ወይ አንቺ ዲሲፕሊን የማድረግ ላይ እንደዚህ ለምን ታደርጊያለሽ እንዲህ ለምን ታደርጊያለሽ የሚለው ላይ ነበር። ያው እንግዲህ ታላቅነቴ ኃላፊነቴ ነው ብለሽ የምታስቢው እንደዛ ነው አይደል? እንዳሁኑ ዘመን አይደለም። እናትና ልጅ ቲክቶክ ላይ አብረው ወጥተው እንደሚደንሱት ዘመን አይደለም። የተለየ ጊዜ ነበር እና ትዝ ይለኛል። ስለዚህ በቃ እንደዚህ አይነት ነገሮችን እኔ አንቺን ዲሲፕሊን የማድረግ በቃ ኃላፊነት አለብኝ ብዬ የማምነው ነገር ነበር እና አንቺን ብቻ ሳይሆን ያው ሌሎቹንም ታናናሾችም ማለት ነው እንደዛ አይነት ነገር ስለነበር ልክ ነሽ። ያን የጓደኝነቱ እንጂ ዝም ብለን ኢንቲሜት ሆነን የምናወራቸው ነገሮች ምናምን ደረጃ ላይ ሳንደርስ ነው እና በጣም ያስገረመኝ ነገር በሚቀጥለው ስመጣ ማለት ነው ከትንሽ ዓመት በኋላ በጣም የገረመኝ ለውጥ ምንድነው? ላንጋኖ ልንሄድ ነው ከጓደኞቼ ጋር ምናምን አልሽኝ እና በቃ በጣም ነው ለእኔ ትልቅ በቃ ድንጋጤ ነው የፈጠረብኝ። ላንጋኖ ብቻሽን ከጓደኞችሽ ጋር አንቺ ቢቄላ መናፈሻ ስለሆነ ነው የሄድሽው አይደል? የዛ ጊዜ እኛ እኮ ቢቄላ ለቀን ውሎ ለመሄድ ራሱ በስንት ዘመን ተቀይሮ የጠበቀሽ በስንት ችግር ነው እና በትንሽ ዓመት ነው እኮ አይደል? ሜይ ቢ 4 ዓመት ወይ 3 ዓመት አካባቢ ደስተኛ ስመለስ እና
በጣም ነው በቃ የደነገጥኩት። እንዴ ከጓደኞቼ ጋር ላንጋኖ ልሄድ ነው? በስመ አብ ወልድ በቃ በጣም ነው የገረመኝ። እና ያንን ነው ያጣን የሚመስለኝ። ብቻ ለማንኛውም እስቲ ወደ ሌላ ነገር ደግሞ ልግባና እስቲ ወደኋላ መለስ ብለሽ ስታስቢ ህይወት ልጅነታችንን ለዛሬው ማንነትሽ እንደው ምክንያቱ የሆኑ ወይም አስተዋጽኦ ያደረጉ ነገሮች ወይም ሰዎች ብለሽ የምታስታውሻቸው አሉ? እንደው በስፔሲፊክ የሆኑ ሰዎች? አንደኛው አንቺ ነሽ። በዛ ብጀምር ስለኔና ስለአንቺ እያወራን ስለሆነ ብዙ ጊዜ ማንበብ የጀመርሽው መቼ ነው ብሎ ሰው ሲጠይቀኝ አንቺ ስታነቢ አይቼ እንደጀመርኩኝ እነግራቸዋለሁ። እና አንቺ ምናልባት ታስታውሺው እንደሆነ አላውቅም፣ ግን የዛ ጊዜ ከጓደኞችሽ ጋር አሁን ምናልባት ፈረንጆቹ ቡክ ክለብ የሚሉትን ነገር ነበራችሁ። ተሰበሰቡና የሆነ መጽሐፍ ላይ ውይይት ሲደረግ ምናምን ትዝ ይለኛል። ጓዳ ሆኜ እንደዚህ እና አንዳንድ ጊዜ ትቆጪ ነበረ። ይሄ ላንቺ አይሆንም እነ ቃል ኪዳንን እነ ዶሰኛው እንደዛ አይነት መጽሐፎች አንበባችሁ ስትወያዩ አስታውሳለሁ። እና ማንበብ ተወጂ ስለነበረ ስናለቅሽ በተለይ ቃል ኪዳን በማን ነበር ስሙ? ድጋፌ ነህ እና ፀሐይ ናቸው። ሴቷ ማን ስሙ? ድጋፌ ነህ ትዝ ይለኝ። እና ዶሰኛው አሁን ለምሳሌ ዶሰኛው ለመጀመሪያ ጊዜ ያነበብኩት ረጅም የአማርኛ ልቦለድ መጽሐፍ ዶሰኛው ነው። ዶሰኛውን ያነበብኩት አንቺ ስላነበብሽው ነው። በዛ መልኩ ትልቅ አስተዋጽኦ ወይም ደግሞ አሁን ያለውን ማንነት ከቀረጹ ሰዎች አንቺን እንዳደርጋለሁ። ሁለተኛው አባታችን ነው፣ ነፍሱን ይማረው። አቶ ምሻው ያው እንደምታውቂው ልብስና ጫማ ከመግዛት ይልቅ መጽሐፍ መግዛት ነበር የሚወደው። ለሙዚቃና ለመጽሐፍ ያለው ፍቅር በጣም የተለየ ነበር እና ዛሬም እኔ የማዳምጣቸው ሙዚቃዎች፣ ለንባብ የምመርጣቸውን መጽሐፍት ስመለከት፣ ስለ ሀገር ያለኝን አስተያየት ስመለከት፣ ለፖለቲካ ያለን ስሜት፣ ለሀገራችን ያለን ቀናኢነት ከነስተታችን እሱን ነገር ደግሞ በማውራስ አባታችን ትልቅ አስተዋጽኦ ያደረገ ይመስለኛል። እና ሁለታችሁን እንደ ትልቅ የተጽዕኖ ማዕከል ነው የምንቆጥራችሁ። በኩል ደግሞ አሁን በጣም በቅርብ የገባኝ ነገር እናታችንም በሆነ መልኩ ተጽዕኖ እንዳሳደረችብን ገብቶኛል። በቅርብ እማዬ እዚህ መታ 1-3 ወር ከኔ ጋር ስትከርም በየቀኑ የማውራት እድል ነበረን እና በፊት እናቴን እንደማልመስል ነበር በጣም በብዙ ነገር እርግጠኛ ሆኜ የምናገረው። የአባቴ ልጅ ነኝ። መልኬም እሱን ነው የሚመስለው፣ ጠይምነቴም እሱን ነው የሚመስለው፣ አስተሳሰቤም ፍላጎቴም ምሻውን ነው የሚመስለው ብዬ ነበር የማስበው። እና ከእናታችን ወይም ደግሞ ከእናቴ ደግሞ የወረስኳቸው ነገሮች እንዳሉ አሁን በተለይ ትልቅ ሴት ስሆን ከእሷ ጋር ቁጭ ብዬ እንደ ትልቅ ሴት ሳወራ እንደ ልጅ ብቻ ሳይሆን ግትርነት፣ በአቋም መጽናት፣ የሆነ የያዙትን ነገር እስከ መጨረሻው ማድረስ በመልካም መልኩ፣ ከዛ ደግሞ ይሄ ሳይነጫነጩ ነገሮችን ማድረግ ያለብሽን ነገር ዋጥ አድርገሽ ማድረግ፣ ዲስፕሊን። ታስታውሻለሽ እናታችን በጣም ለረጅም ጊዜ ሰዎች በዛ ጊዜ 11 ሰዓት ተኩል 12 ሰዓት ሌሊት ተወጥቶ ስራ በማይካሄድበት ጊዜ በጣም በሌሊት ተነስታ ሰርቪስ እንዳያመልጣት ሮጣ በጊዜ ተገኝታ ስራ ሄዳ ከዛ ደግሞ መታ እንደገና ቤት ውስጥ ስራ ሰርታ እንዲህ አይነት ነገሮች አሉ ለኑሮ የሚያስፈልግ ያኗኗር ዘዬ። ከዛ ደግሞ በተጨማሪ ብልሃት፣ ነገሮችን የማስተዳደር ብልሃት፣ እንደ ሴት ቤተሰብን ቤትን በኃላፊነት የማስተዳደር ክህሎቶችን ወስጃለሁ ብዬ አስባለሁ። እና በፊት የማይመስሉኝን ነገሮች አሁን እያየኋት እንደ መስታወት ራሴ ላይ ስመለከት እሱንም ተረድቻለሁ በቅርብ። እና እነዚህን ሰዎች ነው የምጠቅሰው እንግዲህ ከልጅነቴ ቤት ውስጥ ካለው ማለት ነው። ከዛ እንግዲህ ከሰፋ ስለመምህራን ማውራት እንችላለን፣ ግን እሱ ሌላ ቦታ ይወስደናል። አይ በጣም ስለዚህ በጣም ክብር ይሰማኛል እኔ ምክንያት በመሆኔ። ወደኋላ መለሽኝ። እኔም አሁን ይሄ ቡክ ክለብ ስትይ ወይ ጉዳ እውነትሽን ነው። እኛ ስም ሳንሰጠው ግን እውነት ነው ከጓደኞች ጋር በጣም ማንበቢያን ጊዜ በጣም ልክ የዛሬው ከዛሬ ከምን ጋር እንደማወዳድረው አላውቅም።
ፔን ፍሬንድ ምናምን ሁሉ የሚባል ነገር ነበረ ከሌላ ሀገር እንኳን እኔ የጆርዳን ፔን ፍሬንድ ነበረኝ የዛን ጊዜ እና በጣም እናነባለን፣ መጽሐፍ እንዋዋሳለን። ከዛ ደግሞ እንዳልሽው እንወያያለን። ግን አሁን እንወያይ ብለን አስበነው ሳይሆን በቃ ታሪኩ በጣም ስለሚመስጠን እና ስለምንወደው ነው። እና የቃል ኪዳን በተለይ የማስታውሰው ስናለቅስ አንዱ አጎታችን ያው እንግዲህ እሱ ያው ትልቅ ስለሆነ በዛ ሰዓት እኛ አሁን ምኑ ያስለቅሳል እና አሁን ስንት የሚያስለቅስ ነገር አለ በዚህ ዓለም ላይ ምናምን ሲል ትዝ ይለናል። ለእኛ ጊዜ ብዙ ነገር ገና ልጆች ነን፣ ዓለማችን ያ ነው እና በምናውቀው ያው ታሪኩን እንደ እውነት ወስደን እናለቅሳለን። እና በጣም ጥሩ ባህል ነው እውነት ነው። ላቋርጥሽ እና የብር ጓደኛ ብትይ እሱንም ያስጀመርሽኝ አንቺ ነሽ። የብር ጓደኞች ነበሩኝ። አንድ እንደውም ላቲቪያ የሚባል ሀገር ላቲቪያ ገና አዲስ በዛ ጊዜ እና ስፔሊንግ ሁላ ታስተካክልኝ ነበር ስጽፍ እና እሱም ትልቅ ውለታ ስለሆነ እንግዲህ አሁን አስተካክዬ ለመጻፍ ረድቶኛል። አዎ በነገራችን ላይ ለተመልካቾች ማለት የምፈልገው ነገር እኔም እንግዲህ ጽፍ ነበር። እሱም በኋላ እናነሳዋለን እንዴት እንደጠፋብኝ አላውቅም፣ ግን እኔም ጽፍ ነበረ የተወሰነ ጊዜ። እንደውም ትርጉም ሁላ ምናምን ሞክሬያለሁ። ሚኒ ሚዲያ ምናምን ብዙ አልገባሁም፣ ግን በተወሰነ ደረጃ ጽፍ ነበር። ግን አይ ቲንክ ማንበቡ ላይ ነው። ስለ አባታችን ያነሳሽው ነገር ደግሞ በጣም አስታወሰኝ። አንቺ አንድ ገጸ ባህሪ ጠቅሰሽ ያንን ይሄን መስማት የለብሽም አልሽኝ ስትይኝ አንቺ እኛ ቤት ደግሞ መጽሐፍት ነበሩ። ያው አባታችን በጣም መጽሐፍ ይወዳል። መጽሐፍ እንዳልሽው የሚወደው ነገር መጽሐፍ፣ ጥሩ ሙዚቃ፣ ቴክኖሎጂ፣ አዲስ ቴክኖሎጂ እንዲያመልጠው አይፈልግም ነበረ እና መጽሐፍቶቹን የሆነ አንድ መጽሐፍ ነበር በጣም የድሮ በኃይለ ሥላሴ ጊዜ የተጻፈ መጽሐፍ የሚያቃጥል ፍቅር የሚል ካስታወስሽው? ካላስታወስሽው ተገርፌ ይሆናለሁ እንዴ? በጣም መገረፍም ይገባል። እኔ ራሴ ማንበብ የለብኝም እንኳ አንቺ ሳትሆኝ እና እዛ ጋር መቀመጥ አልነበረበትም። በደንብ ነው የገረፈኝ እና በኋላ አሁን ግን ሳየው ያው ምኑ ያስገርፋል አይገባኝም ነበር። ዝም ብሎ ነው ምናምን አልኩኝ። ዝም ብለሽ ቃላቶችን ታነቢያቸዋለሽ እንጂ ምን እንደሆነ እኔ ራሴ በጣም ነበር የምደነቀው። ይህ መጽሐፍ እና በኃይለ ሥላሴ ጊዜ የተጻፈ ነው ምናምን ይላል እና አይ ዶንት ኖ ትርጉም ይሁን ምን ይሁን ከቨሩ ራሱ ፒክቸር ከለር ፒክቸር አለው ለየት ያለ ነበር እና በጣም ይገርማል። ብቻ ያው የመጽሐፍት ስል ግን ያው በጣም የሚበዛው የታሪክ መጽሐፍ ነው ቤታችን የነበረው። ስለዚህ በጣም የታሪክ መጽሐፍ በተለይ በተራ በተራ ነበር የሚደረደረው። ትዝ ይልሻል? መቼም ሁሉ ነገር የሚጀምረው ከቤተሰብ እና ከቤት ነው እና እንግዲህ ኦልሬዲ ጠቀስቀስ አድርገነዋል። ግን ከቤተሰብ እንደው ተማርኩ የምትዩ ሌላው ነገር ምንድን ነው? ተማርኩት የምትዩ ነገር አይ ቲንክ በመጠኑ ነካክተሽዋል። እስቲ ደግሞ ሞር ማብራራት ከፈለግሽ። የኛ ቤተሰብ እንግዲህ እንደ አብዛኛው ቤተሰብ ደስታንም ሀዘንንም አይቷል። በተለይ በአባታችን ሞት በጣም በጣም እንደተጎዳን ሁለታችንም አውቃለሁ። ሁላችንም ተጎድተናል፣ ሁሉም ወንድሞቻችንም እናታችንም። ግን በዛ ጊዜ ያስተዋልኩት አንድ ትልቅ የወሰድኩት ትምህርት ምንድን ነው? ይህን ምናልባት ባርቾ በተሰኘው የመጀመሪያ መጽሐፌ ላይ ዘመዶቼ በሚል ታሪክ ጽፌዋለሁ። በልጅነትሽ የማይገቡሽ የስጋ ዝምድና የስጋ ዘመድና የቤተሰብ እጅግ አስፈላጊነት፣ በተለይ ደግሞ ከባድ ጊዜያት ሲመጡ ዶፍ ሲወርድብሽ ምንም አይነት ብዙ ጓደኛ ቢኖርሽ፣ ምንም ወዳጅም ቢኖርሽ፣ በአካባቢሽ ብዙ ሰው ቢኖር ያንን አይነት የሀዘን ወጀብ የሚጋራሽ የሚረዳሽ ሰው ቤተሰብ ብቻ ነው። በአንድ በኩል እንዲህ ያሉ ጊዜያት አንድም ቤተሰብ የበለጠ እንዲቀራረብ እና እንዲጠናከር ያደርጋሉ ብዬ አስባለሁ እና የአባዬ ሞት አንዱ ያስተማረኝ ያሳየኝ ነገር እሱ ነው። በተለይ ደግሞ እናንተ እዛ ሆናችሁ መከሰቱ፣ ግማሹ ቤተሰብ ካናዳ ሆኖ አንቺን ጨምሮ በድንገትም በመከሰቱ የነበረው ድንጋጤ፣ የነበረው ፍርሃት፣ የነበረው በጣም ተደናብረን ነበር እና በዛ ጊዜ ግን እንዴት አድርገን እርስ በርስ ተረዳርተን ያንን ጊዜ ለማሳለፍ እንደቻለን ሳስታውስ እሱ በጣም ትልቅ ትምህርት ነው የሆነኝ እና ሰዎች አሁን ዘመድ ምን ያደርጋል፣ እድር ምን ያደርጋል፣ ማህበር ምን ያደርጋል፣ ዝም ብሎ ጠላ መጠጣት ቆሎ መብላት ይመስለዋል አንዳንድ ሰው። ግን
የእነዛ ተቋማት የማህበራዊ ተቋማት የተመሰረቱበት ምክንያት የሚገባሽ እንደዛ ያለ ነገር ሲደርስብሽ ነው። እና ዘመነኛ ለመሆን ኋላ ቀር ስለሚመስለን ወይ ደግሞ ጊዜ የለንም ብለን ስለምናስብ ወደኋላ የጣልናቸው ነገሮች ምን ያህል አሁን እየጎዱን እንደሆነ አይተናል። እና የዛ ጊዜ የነበረው ሁኔታ ያሳየኝ ያስተማረኝ ከዛ ሁኔታ የተማርኩት ነገር ከዘመድና ከቤተሰብ የሚበልጥ ነገር የለም፣ ምንም ነገር ቢፈጠር ማለት ነው። አዎ ያ በጣም ከባድ ወቅት ነበረ። ዘመዶቼ የሚለው ጽሁፍ በነገሮች ላይ በጣም ከምወደው ጽሁፎችሽ በጣም ዘመዶቼም በጣም በከፍተኛ ደረጃ የማስቀምጠው ነው። እሱና ዶሮ ያልሆነው ዶሮ ወጥ የሚለው አይመስለኝም መጽሐፍ ላይ ያለ አይመስለኝም። እሱ አይ ቲንክ ባርቹ ላይ ያለ እንዴ? ኦኬ እኔ በዛ ላይ ሁለቱም በጣም ነው የምወዳቸው። ያው ከእያንዳንዱ መጽሐፍ አንዳንድ ሁለት መውሰድ እችላለሁ፣ ግን ዘመዶቼ የሚለው በጣም ኢሞሽናሊ በቃ ልክ እዛ ቦታ ላይ እንድትሆኚ የሚያደርግሽ ነገሩ ግልጽ አድርጎ የሚያሳይ በጣም ልብ የሚነካ ነው ለእኔ። እና እንዳልሽው ወደ ውስጡ ብዙም ባልገባ የአባታችን ሀዘን የሚያከብዱት ብዙ ነገሮች ነበሩ። እኔ እዚህ መሆን እናንተ ነገሩን በሰማሁበት ሰዓት ከሀዘኑ በላይ እናንተ በብቸኝነት ይህን ነገር መጋፈጣችሁ ራሱ ለእኔ በጣም ከባድ ነበረ። ከእሱ ጋር ዲል ማድረግ ማለት ማዘንም እያዘንኩም እንደገና ደግሞ እንደሱ እንዴት ነው የሚችሉት? በቃ አላደል ወዝት ኢዚ ሁለት ከባድ ነበር። ብቻ ኤኒዌይ ወደዛ ባንገባ ይሻላል። ግን እንዳልሽው የእድር የዝምድና እነዚህ ግንኙነቶች አስፈላጊነት በዚህ ሰዓት እንዳልሽው አንድ ነገር ሲፈጠር ሰው በቅጡ ቁጭ ብሎ ሀዘኑን እንዲያዝን የሚረዱት ተቋማት ናቸው። እና በጣም እንዳልሽው ነው በቃ በጣም አስፈላጊ ነው። ግን ያ ነገር ከባድ ከመሆኑ የተነሳ በዛ ሰዓት እንትን ያሉሽ ነገር አሁን ትዝ ይለኛል። ሰዎች ሲያወሩ እንዴ ቀብር ላይ አልቀረም ምናምን ብሎ የዛሬ ስንት ዓመት ምናምን ሲያስታውሱ ይገርመኝ ነበር። ለካ በቃ ስሜትሽ በጣም በሚጎዳበት ሰዓት ሰውን የምታውቂው በዛ ሰዓት ነው። በቃ በደስታ ጊዜማ ማንም ይገኛል አይደለ? በሀዘን ሰዓት ላይ ነው። ያን ጊዜ ሲጨልም ነው ይባላል። ሲጨልም ነው ኤግዛክትሊ። እና በጣም ትክክለኛ አባባል ነው። በቃ በዛ ሰዓት አብሮሽ ያልሆነ ሰው ወይም በዛ ሰዓት እንደው አለውልሽ ያላለሽ ሰው ምን ያደርግልኛል በቃ ብለሽ የምትይበት ወሽመጥሽ ነው የሚቆረጠው። እኔ አይመስለኝም እንደዛ እርም በልቷል እንደዚህ ቀረ ለቅሶዬን ሳይደርስ እንደዚህ ሲባል በፊት አይገባኝም ነበር። እና አሁን እኔ ምን ጊዜ ቢያጥረኝ የፈለገ ነገር ቢፈጠር የማልቀረው ነገር ለቅሶ ነው። በፍጹም ሀዘን አልቀርም፣ ምክንያቱም ስለማውቀው ምን ማለት እንደሆነ። እና ለዛ ሰው ሄደሽ 10 ደቂቃ አጠገቡ መቀመጥሽ ምን ያህል ዋጋ እንዳለው ስለምረዳ ነው። እና አንዳንድ ነገሮች እድሜም የሚያሳይሽ ነገር አለ፣ ጊዜም የሚያሳይሽ ነገር አለ። በውስጡ ስታልፊ ደግሞ ብቻ የምትረጂው ነገር አለ። አቋረጥኩሽ ግን ይቅርታ። አይ አላቋረጥሽኝም። እንኳን ያው ትንሽ እረፍት እንውሰድ ብዬ ነበር። አጠር ያለ እረፍት ወስደን እንመለሳለን ተመልካቾቻችን። ተመልካቾቻችን ተመልሰናል። አሁንም ከህይወት ምሻው ጋር የምናደርገውን ውይይት ቃለ ምልልስ አልለውም፣ ያው እንግዲህ እንደ ውይይት የእህትማማች ወግ ነው ውይይት ቀጥለናል። እሺ ህይወት እንግዲህ እስቲ ተመልሼ ደግሞ አሁንም ወደ ልጅነታችን እና ወደ ጽሁፍሽ እንዴት ወደ ጽሁፍ ዝንባሌ እንዳደረብሽ ኦልሬዲ ነግረሽናል። ሰዎች የነበሩት ምክንያት የሆኑሽንም ሰዎችንም ነግረሽናል። እንደው ትክክለኛ በቃ መጽሐፍ ፈልጋለሁ የሚለውን ዝንባሌ ያወቅሽበትን ጊዜ ታስታውሻለሽ? እድሜሽን? አስታውሳለሁ። 13 ዓመት 14 ዓመት ይመስለኛል። 5ኛ ክፍል ነበርኩኝ። ከዚህ በፊት ከሌላ ሰዎች ጋር ውይይት በማድረግበት ጊዜ ጠቅሼው ይሆናል። የአማርኛ መምህራችን ቲቸር እስጢፋኖስ ይባላል። የስነ ጽሁፍ ውድድር ያዘጋጃል። 5ኛ ክፍል ሆነን እና እኔና ጓደኛዬ ሄቨን የምትባል ጓደኛ ነበረችኝ በዛ ጊዜ። ለምን አንወዳደርም ብለን ድርሰት አስገባል። የዛ ጊዜ አንደኛ ወጣው፣ እሷ 3ኛ ይመስለኛል የወጣችው። እና የልብ ልብ ተሰማኝ እና አንቺ ደራሲ መሆን ትችያለሽ አለኝ። እንደውም ቲቸር እስጢፋኖስ ባቢ ነው እኛ የምንለው። 4ኛ መጽሐፌን ለእርቃን ሩር ጉዳይን ሳስመርቅ የዛሬ ዓመት ገደማ ሐምሌ ላይ
በክብር እንግድነት ጋብዤው ነበረ በዛ ምክንያት እና ያን ጊዜ መጽሐፍ እንደምችልና መጽሐፍ እንደምወድ ለመጀመሪያ ጊዜ ያወቅኩት ያኔ ነው። እና ደራሲ መሆን ትችያለሽ ሲለኝ በቃ እሱ ካለማ ይሆናል። ያው መምህር ማለት በጣም ትልቅ ቃል አይደለ? ከመምህር የሚወጣ ቃል ያንን ይዤ አቆይቼዋለሁ ልቤ ላይ እና ያኔ ያወቅኩት። ግን በአንድ በኩል ደግሞ ቤት መጥቶም እንደዚህ ላባይም ለማይም ደራሲ ሆናለሁ ማለት የሚቻል አይመስለኝም ነበር። ምክንያቱም ደራሲ መሆን አይመስለኝም አይደል? ሐኪም ሆናለሁ፣ ፓይለት ሆናለሁ እንደዚህ ልትይ ትችያለሽ። ግን ደራሲ ነው የምሆነው እና እሱ እንደ መደበኛ ስራ ተቆጥሮ በቃ እኖርበታለሁ የምለው አይነት ነገር ነው ብዬ ማስብበት ደረጃ ላይ ግን አልደረስኩም። እና ግን ያው መጽሐፍ ደስ እንደሚለኝና ጥሩ ችሎታ መነሻው እንዳለኝ የተረዳሁት ያኔ ነው። ያን ጊዜ እንግዲህ እስቲ ደግሞ ስለ መጀመሪያ መጽሐፍሽ ልጀምርና ባርቾ በጣም መጀመሪያ መጽሐፍሽ ሆኖ በጣም ጥሩ በጣም ከፍተኛ ከሚጠበቀው በላይ ማለት እችላለሁ ተቀባይነትን ያገኘ እንደ መጀመሪያ ደራሲ ያው በፌስቡክ ከሚያውቁሽ ሰዎች በስተቀር በስነ ጽሁፉ ያው ሌላ ነገር ከዛ በፊት የጻፍሽው ነገር የለም እና በጣም በጣም በከፍተኛ ደረጃ ተቀባይነትን ያገኘ እንግዲህ ስንተኛ እትም ድረስ ነው የሄደው ካልተሳሳትኩ? አስታውሽ? አራት ልል ነበረ። አዎ እና አምስት ጊዜ የታተመ በጣም ከፍተኛ ተቀባይነትን ያገኘ በጣም ሁላችንም የኮራንበት ስራ ነው እና ትንሽ በግል ህይወትሽ ዙሪያ የተመሰረተ እንደዚህ አይነት ድፍረት የተሞላበት መጽሐፍ እንደ መጀመሪያ መጽሐፍሽ ትንሽ አልከበደሽም? እንዴት ድፍረቱን አገኘሽ? ድፍረቱ ቀድሞ ስለመጣ ለመጽሐፉ አዲስ ድፍረት አላስፈለገኝም። እንዳልሽው ባርቾ ላይ ያሉት ምናልባት ከ90 በመቶ በላይ የሚሆኑት ታሪኮች ቀደም ብዬ በፌስቡክ ላይ ያጋራቸው የነበሩ ጽሁፎች ናቸው። ባርቾ ለአድማጮችሽ ግልጽ ለማድረግ ያህል የዛሬ 11 ዓመት የወጣ መጽሐፍ ነው፣ 2007 በኢትዮጵያውያን አቆጣጠር። ስለዚህ በዛ ጊዜ ምናልባት ለ1-2 ዓመት በጊዜ ሂደት አጋራቸው የነበሩትን ጽሁፎች እንደ አዲስ ለመጽሐፍ እንዲሆኑ ትንሽ ቅርጽ አትይዤ እና የአርትዖት ስራ ሰርቼ ነው ያወጣኋቸው እና ድፍረቱ ቀድሞ የነበረ ነገር ነው። ጊዜውም ብዙ አይነት ቅልቅል ነገር ነው። እንደ በየአይነቱ ባርቾ የፖለቲካ ትችት አለ፣ ማህበራዊ ህይወት አለው፣ የፍቅር ታሪኮች አሉ፣ የልጅነት ታሪኮች አሉ እና የጊዜውን ሂደት ነው የሚያሳየው። በረጅም ጊዜ ሂደት ውስጥ የተጻፉ እንደሆነ ያስታውቃሉ እና ብዙ ለመጽሐፍ የሚሆን ድፍረት አዲስ ድፍረት አላስፈለገኝም። ያም ሆኖ ግን የመጀመሪያ መጽሐፍ እንደመሆኑ በተለይ በፌስቡክ ከሚያገኝ ህዝብ ውጪ ደፍሬ አዳዲስ ሰዎች እንዲያነቡት እየጠየቁ ስለሆነ በተለይ ገንዘብ ከፍለው እንዲያነቡ እየጠየቁ ስለሆነ ቢጠሉትስ ከዚህ በፊት ያሉ የሀገራችን አንጋፋ ደራሲያንን በማሰብ ደግሞ እኔ ይገባኛል ወይ መጽሐፍስ ማሳተም ለዛ የሚያበቃ ችሎታ ለመጽሐፍ ያለንን ክብር በማሰብ ለደራሲያን ያለንን ክብር በማሰብ ትንሽ ፍርሃት ብጤ ወረር አድርጎኝ ነበርና በአቀባበሉ እኔም ከግምት በላይ ሆኖ ስላገኘሁት እጅግ በጣም ደስተኛ ነኝ። ዛሬም ድረስ ብዙ ሰዎች 5 መጽሐፍ ጽፌም እኔ ግን ባርቾን ነው የምወደው ይሉኛል እና በአንድ በኩል እንደ ጥበብ ሰው የመጨረሻውን ስራሽን ሰው ቢወደው የበለጠ ደስ ይላል። አልበለጥኩትም ማለት ነው ራሴን ወይ ብለሽ ታስቢያለሽ። በሌላ በኩል ደግሞ የጥበብ ስራ በማንኛውም ጊዜ ሰዎችን በተለያየ የህይወት ሂደት ውስጥ ነው የሚያገኛቸው እና አንዳንድ ሰው ገና ዛሬ ነው ባርቾን የሚያውቀው ከ11 ዓመት በኋላ። ስለዚህ እንደ አዲስ የሚያጣጥመው አለ። አንዳንድ ሰው ደግሞ ባጣጣመው ጊዜ የነበረውን ዘመን ስለሚያስታውሰው ነው የሚወድበት ምክንያት ይኖረዋል። ልክ እኛ አሁን ለምሳሌ ፍቅር አዲስ ድሮ የዘፈነችው ዘፈን ነው ደስ የሚለኝ ስትይ የዛሬው ደስ አይልም ማለት ላይ በቃ ፍቅር የያዘኝ ጊዜ ነው የዘፈን አትርሳኝ የሚለው ዘፈን ነው ደስ የሚለኝ ካልሽ አንቺ ምክንያት አለሽ እና በጣም የግል ምርጫ ስለሆነ የጥበብ ስራ ባልከፋም አንዳንዴ ደግሞ ቆይ የተሻለ ነገር አልሰራውም እንዴ ብዬ ደግሞ ራሴን እጠይቃለሁ። በጣም በጣም እንዳልሽው ከግምት በላይ የሆነ አቀባበልና ፍቅር ነው ያገኘሁበት እና በጣም ደስተኛ ነኝ። በዛም ደግሞ አመሰግናለሁ በዚህ አጋጣሚ። እንግዲህ እንዳልሽው ቅድም እንደጠቀስሽው አባታችን በጣም እኛ በሀገር ፍቅር፣ በቤተሰብ ፍቅር፣ በንባብ ፍቅር እንድናድግ አድርጎናል። በተለይ አባታችን ማለት ነው እሱ የሚያደርገውን ነገር እያየን ከማደግ አንጻር ማለት ነው እና
ስለዚህ የእይታችን ይለያያል ወይ እኔ እዚህ ሆኜ አንቺ እዛ ሆነሽ ስለ ሀገራችን ያለን እይታ ብዬሽ እሱን መልሰሽልኛል። ግን እስቲ ከዛ ጋር እያይዤ አንቺ አሁን እኔ እዚህ ሀገር እንግዲህ ኦልሞስት ስንት ዓመት ልጥራው? ኦልሞስት 25 ዓመት ሊሆን 25 ዓመት የእድሜን አጋማሽ እዚህ ኖር ያለውና ምንም ይናፍቀኝ ይመስልሻል? አሁን እዚህ ሆኜ ከምትነግሪኝ ይሄ የኩበት ሽታ እንደዚህ ብላችሁ ዳያስፖራዎች እንደቀልድ ከምትሉት ነገር ውጪ አስተዳደጋችንንና አባታችንን ስላነሳሽ ከዛ አንጻር የሚሰሙኝን ይናፍቁሻል ብዬ የምገምታቸውን ልንገርሽ። የመጀመሪያው ሙሉ ሰላምታ ይመስለኛል። ሙሉ ሰላምታ ስል እንዴት ነው ይሄ? አንዳንድ ጊዜ ይሄ ሰውዬ አይለቀኝም እንዴ ብለሽ ሰው መንገድ ላይ አግኝቶሽ ልጆቹ ደህና ናቸው? እሺ እሱስ ትምህርቱን ጨረሰ? አባትሽስ ተሻላቸው? ያቺ አክስትሽ ሻሸመኔ ያለችው አክስትሽ እንዴት ናት? እንደዚህ ያለ አይደል? ይሄ በጣም ጥብቅ ያለ እና ረጅም ሰላምታ የሚናፍቅሽ ይመስለኛል። ምክንያቱም እናንተ ሀገር መጥቼ አንድ ሁለቴ እንዳየሁት ትንሽ የለበጣ ይሆናል እንትኑ ሰውም ውክብ ይላል፣ ነፍሱ የወጣ ነው። ቡና እንኳን በእንትን ይዞ ነው አይደለ? ይሄ ቁጭ ብሎ መጠጣት ሳይሆን በፕላስቲክ ኩባያ ይዛችሁ እየሮጣችሁ ነው የምትጠጡት እና ጊዜ የለም ይሄ ርፍ ብሎ ሰውን ከአንጀት ሰላም ለማለት ጊዜና የአይምሮ መረጋጋት አላይም ብዙ ጊዜ እና እሱም ይናፍቅሽ ይመስለኛል። አንድ ሁለቴ ጨርሻለሁ ብለሽ ተስመሽ እንደገና የምትደገሚው ነገር እሱም ይናፍቅሽ ይመስለኛል። ሌላው ነገሮች እዚህ ረጋ ብለው ነው የሚሄዱት። ለምሳሌ ቡና ስትጠጪ አውቃለሁ እናንተም ቡና እንደምትጠጡ ቤት ውስጥ እንደዚህ እንደምታፈሉ፣ ግን አሁን ምናልባት ኢትዮጵያ ውስጥም ትንሽ እየተገፋ ያለ ነገር ነው። ግን ስልክ በተለይ በስልክ ምክንያት ግን ቁጭ ብሎ ከሰው ጋር ማውራት እርግጥ ብሎ ረጅም ሰዓት ከዛ ሰው ጋር የልብ ወግ የምትዩን አይነት የመረጋጋት መንፈስ። ሌላው ስትወጪ ሰው ማግኘት የሚናፍቅሽ ይመስለኛል። እናንተ ሰፈር አሁን ያስታውሳለሁ ከቤት ወጥቼ አስፋልቱ ጫፍ አውቶቡስ መያዣው ድረስ እስክደርስ አንድ ሰው ላላይ እችላለሁ። ምን ጉድ ነው ላለ ጸጥታው ትንሽ ያስጨንቃል። ክላክስ አታረጉ እና ምንድን ነው የሆነ የሚጨንቅ ነገር አለው። በጣም የሚጨንቅ የሙት ጉላ ይመስለኛል። እና ሰው እዚህ ግን ገና ስትወጪ ጫጫታ ነው። እዛ ጋ ህፃን ይጫወታል፣ እዚህ ግን ሰው እየሮጠ ነው። እዛ ጋ ምናልባት እቃ እየወረደ ታገኛለሽ፣ ፈረስ ታያለሽ። እኔ ሰፈር ብትመጪ አህያ ታያለሽ ምናምን። ልጆች እንደውም አስታውሳለሁ ኢትዮጵያ ለመጀመሪያ ጊዜ የመጡ ጊዜ ምን እንዳሉ አንደኛው ልጇ ቤት ተኝቶ አንደኛው ልጇ ከቤ ጋር ነው አይደል ሄደው ከመሳይ ጋር መሰለኝ ነው ብቻ ከአንዳቸው ጋር ወጣና እንግዲህ 22 ነው ለተመልካቾቻችን ግልጽ ለማድረግ የከተማ መሀል ነው ክልል ሰፈር ነው እና ጫፍ ደርሶ 22 አሁን ወደ ጎላጎላ አካባቢ ያለበት ቦታ ማለት ነው። እና እዛ ሄዶ ተመልሶ ሲመጣ በሪያየው ፍየላየው ብሎ ይነግረዋል ወንድሙ እና ለምንድን ነው ለእኔ ሳትነግሩኝ ዙዌ ሄዳችሁት ብሎ እንደነበረ ታስታውሻለሽ። እና እሱ ነው ይሄ ከእንስሳትም ትርቅ ያለሽ፣ ከሰውም ትርቅ ያለሽ፣ ከድምፅም ትርቅ ያለሽ። እና አንዳንድ ጊዜ እኔ መኖሬን የማውቀው እነዛን ድምፆች እነዛን ስሰማ እነዛን ሰዎች ሳገኝ የቤተክርስቲያን ድምፅ ስትሰሚ፣ ቅዳሴ ስትሰሚ መስጊድ እሱ ነው ደስ የሚለኝ። እና የሆነ የሚከብሽ ነገር አለ፣ የሆነ ህይወት አለ፣ የልብ ትርታ አለው ህይወት እዚህ ብዬ አስባለሁ። እና ይሄን ነው የምገምተው። ልክ ነኝ ወይስ እንዴት ነው? በጣም ልክ ነሽ። እንደውም የቡናውን አጋጣሚ በጣም ነው የማስታውሰው። አንድ ቀን የሆነ ሞል ሄደን ቡና ገዛን እና ያው እንደው እኛ በቃ ምን ያህል ሩጫ ደማችን ውስጥ እንደገባ የምታየው ማለት ነው። ሞል ውስጥ ሄደን ከአንቺ ጋር ቡና ገዛን እና ቡናውን ይዘን ልንሄድ ስንል እስቲ ቁጭ እንበላልሽኝ እና ደነገጥኩኝ። ማለት በቃ ቁጭ ብለን እኮ መጠጣት እንችል ነበር፣ ግን የሆነ ልክ ነሽ በቃ ይለያል እና ሩጫ ነው የዙ ነው። በጣም አስታውሳለሁ። እና ወንድሜ እንደውም እንዲማ በሞራላችን አተረማመድበትም ሲለው ዙ ጥላችሁኝ ሄዳችሁ ሲል
ትዝ ይለኛል። እና ክላክስ የክላክሱ በጣም የሚገርምሽ ነው። ክላክስ ሰው እኮ አያደርግም እኮ እዚህ ሀገር ክላክስ። እኔ እንደውም አደርጋለሁ እና ባለቤቴ ራሱ ይገርመዋል። ክላክስ አደረግ ለምንድን ነው የምታደርጊው ምናምን ይለኛል። ለዚህ ካላደረኩ ለምን ላደርግ ነው? ክላክስማ ማለት ነው። በጣም ልክ ነሽ። ይሄ ሰው መንገድ ላይ ያለማየት ደግሞ እሱ ባይ ዘ ዌይ እኔ መጀመሪያ ላይ ራሱን ያጋጥሞኛል። መጀመሪያ እንደመጣሁኝ እዚህ ሀገር ስመጣ በቃ መንገድ ላይ ምናምን የሆነ ነገር የጎደለ ነገር እንዳለ ይሰማኛል፣ ግን ምን እንደሆነ ላውቀው አልቻልኩኝም። እንደውም ያን ጊዜ አፓርትመንት ስለምንኖር ትንሽ የተሻለ ግርግር ነበረ ከዚህ አሁን ካለንበት ሰፈር እና የሆነ ነገር የሆነ የሚጎል ነገር አለ መንገድ ላይ። ከዛ በኋላ ምን እንደመጣልኝ ታውቂያለሽ? በስንት መከራ ነው ያገኘሁት። ልጆች አታይም መንገድ ላይ ብቻቸውን ልጆች ሲሄዱ ተቃቅፈው ምናምን አታይም። አንሌስ ትምህርት ቤት አካባቢ መሄድ አለብሽ ልጅ ለማየት፣ ወይ ከትምህርት ቤት ሲለቀቁ ወይ ትምህርት ቤት ሲገቡ ነው የምታያቸው እንጂ እንደዚህ ልጆች ሰፈር ውስጥ ግር ብለው 4-5 ሆነው ተቃቅፈው ሲሄዱ አታይም። ያንን ለመረዳት በጣም ብዙ ጊዜ ፈጅቶብኛል። መንገዱ ጭር የሚለው ምንድን ነው? በጣም ጸጥታው ያስደነግጣል። ደግሞ ሌላ ቶሮንቶ ስመጣ እንደገረመኝ ነገር መኪኖቹ ገና ስትሻገሪ ሲያዩሽ ዜብራ ላይ ሩቅ ነው የሚቆሙት። ምን ሆነ ላሉ ስሙ እስክለም ነው ልክ ዜብራ ውስጥ ስገባ እዛው አንድ 2 ሲኖትራክ ያስገባል እኮ በመሀል ያለው ቦታ ማለት ነው። ምን ሆነው ነው እነሱች የሚቆሙትና እዚህ ሀገር ያው ዜብራ ላይ ተጋፍተሽ ምናምን ደስ ይላል። በቃ ተጋፍተሽ ነው የምታልፊው እና ክላክስ አያረጉ ምን አያረጉ ቆም ልክ የሆነ የክብር ጉዳይ መስሎኝና የክብር ጉዳይ የሚመጣውና ምን ጉድ ነው ምናምን እያልኩኝ በቃ ብቻ እና ጸጥታው ትንሽ የሆነ እኔ እንጃ እኔ ምቾት አልሰጠኝም። በጣም ነበር የምረበሸው። አዎ ጸጥታው በጣም ይለያል። በቃ ግርግሩ ዋው በጣም ምንም ግርግሩ ላይክ ልታገኙ የማትችይው ነገር። እኔ እንደውም በቀደም እያሰብኩ ነበር፣ ሰሞኑን አዲስ ዓመት ያለፈው አሁን በቅርብ አይደለ እና ምን እያሰብኩኝ ነበረ፣ በቃ የፈለገ ነገር አሁን እንዳልሽው ቡና እናፈላለን፣ ዶሮ እንሰራለን፣ በግም ምንም ምግቡ ምናምን ሁሉ ነገር አለ፣ ቤተሰብም ይሰበሰባል። አዲስ ዓመትን ማክበር እዚህ ሀገር ማስመሰል አይቻልም። አዲስ ዓመት በጭራሽ አይቻልም። በቃ አትሊስት ሌሎቹ በዓላት ገናም ፋሲካም ቤተክርስቲያን ስለምታድሪ ትንሽ ድባቡን ታገኘዋለሽ። ይሄ ግን የአዲስ ዓመት ግን ምንም ሊመጣልሽ አይችልም። በቃ ምክንያቱም ግርግር የለማ፣ ሰው የለማ፣ ሩጫ የለማ። ብቻ ሳይሆን የአየር ለውጡ ራሱ እኮ አንዱ የአዲስ ዓመት አካል ነው። ክረምት ጨርሰሽ ዝናብ መቆም የሚጀምርበት ጊዜ ይቺ የመስከረም ፀሐይ አለች አይደል ብልጭ የምትለው፣ ከዛ ደግሞ የመስከረም ዝናብ አለ። እሱን ነገር ካላገኘሽው ትንሽ ይቸግራል።